ክረምት አካባቢ ላይ ነው በዋትስአፕ ላይ መጥሪያ ተልኮልኝ ነበረ። መጥሪያ የተላከልኝ ምንድነው ትፈልጋለህ በኮምፓራቲቭ ሪሊጅን ላይ እና ስልክ አይሰራም ተብዬ ነበረ የተሰጠኝ ማለት ነው። መጨረሻ ላይ ምንድነው ብዬ አብዱንና ኢምራንን ስጠይቃቸው የፌደራል ፖሊስ ነው አሉኝ ስልኩ ማለት ነው። እና እዛ ላይ መጥሪያው ላይ ምንድነው የሚለው ለጥያቄ ነው የምትፈልገው ነው የተባልኩት የነበረው። በዛን ሰዓት እኔ ደንግጬ ምንድነው የተፈጠረው ብዬ ስል እንግዲህ ስልኬ ኢትዮጵያ ውስጥ እያለሁ የምጠቀምበት ስልኬ ነው የተሰጠው ማለት ነው። ማን እንደሰጠብኝ አላውቅም። ራሱ ኢትዮጵያ ውስጥ ተጠቀምበት የነበረው ስልክ አይሰራም፣ ስለዚህ መጥሪያ ነው ብለው ፌደራል ፖሊስ ነው ራሱ መጥቶ የጠየቀኝ ማለት ነው። በዛን ሰዓት ነው ኢብራሂም ሲፈለግ የነበረው ማለት ነው። ኢብራሂም ከሀገር የወጣው በዛን ሰዓት ነው። አስቡት። ይሄንን ስልኬን ማን ይስጥብኝ ማቀው የለም። ወላሂ ነው የምላችሁ ማን እንደሰጠ እንኳን አላውቅም። ይሄን ስልኬ ኢትዮጵያ ውስጥ ያለው ስጠቀምበት የነበረ ስልኬ ነው። ፌደራል ፖሊስ ነው በዛን ሰዓት የጠየቀው በኮምፓራቲቭ ሪሊጅን ላይ እና እዩ ጩፋ ማን ነው ይሄ ዮናታን ከፕሮቴስታንት መካከል የተፈለጉት ጥሪ የተደረገላቸው መጥሪያ የተሰጣቸው። ከኛ መካከል ደግሞ አንድ 4 ልጆች 5 ልጆች ይፈለጉ ነበረ። ስም አልጠቅስም። ኢትዮጵያ ውስጥ ያለ አንድ ትልቅ ኡስታዝም ጨምሮ ማለት ነው። እና ጥንቃቄ አድርግ ተብሎ መልእክት ተላከልኝ ማለት ነው ከሚያውቁ አካላት ጉዳዩን ከሚያውቁ አካላት ማለት ነውና ለማንኛውም ምን ለማለት ፈልጌ ነው እኔ በምክክር አምናለሁ። ወላሂ ስተት ካለብኝ ድካም ካለብኝ የኛ ትልቅ የሚያመው ነገር ምንድነው ሙስሊም ወንድሞቼና እህቶቼ እኔ ላይ ተነስተው የሆነ ነገር ሲሉ ማምናቸው መወዳቸው ማከብራቸው ሰዎች እንደዛ ሲያደርጉ ያስደነግጣል። የፈለገ ነገር ልሳሳት የአቂዳና የመናጅ ጉዳይ ወይም ደግሞ የሆነ ነገር ከሆነ ሊነገረኝ ይገባል። አይ እሱ ላይ አይደለም ችግሩ ያለው ምንድነው አካሄድ ላይ ከሆነ በአካሄድ ላይ ማውራት እንችላለን። አሁን ለማንኛውም እኔ ኢንጂነርን አታስጡት። ወደ ፈጣሪያችሁ አድርጋለሁ ብሏል አይደል? ወደ ማን ያደረገው? ወደ ፈጣሪው ነው ያደረገው አይደል? በስጋ መለኮት አይፈጠርም። በስጋ የተዋሃደው ስጋው ፍጡር ነው። የተዋሃደው ስጋ የተፈጠረ ነው። የተዋሃደው ስጋ እየተናገረ ያለው ይሄ ወደ ፈጣሪ እያለ እየተናገረ ያለው ስጋ ብቻ ነበር፣ መለኮት በውስጡ የለም እያልከኝ ነው? ስጋ ብቻ ነው መለኮት የተዋሃደው አካል አይደለም? መለኮት እዛ ከሆነ እንስማማለን። በጣም ጥሩ በጣም አይ እንደዛ ብቻ ሳይሆን መለኮት ብቻ ሳይሆን ይኸውልህ ክርስቶስ ፍጹም ሰውነቱን ሲነግረን ስጋን ትቶ መለኮት ስጋ አለመቀየሩን ማለት ስጋ ወደ አምላክነት ስላልተለወጠ ፍጹም ሰው ለመሆኑ ወደ አምላክ ያለ በስጋ ይፈጥረዋልና ቅድም እኮ ነገርኩ ወደ አባት ያለ የባህሪ አባቱ ነውና ብዬ አስረዳው። ምንም ይሄን ትያልከር ይኸውልህ ወደ ማን ያደረገው? ወደ ፈጣሪው ቃል በቃል ወደ ፈጣሪ ያደርጋለሁኝ አለ ክርስቶስ። እሺ በአዳምጥ ይሄን እየተናገረ ያለው አካል ምድር ላይ አድርጋለሁ ወደ ፈጣሪ እያለ ያለው አካል ኢየሱስ የተባለው ይሄንን ቃል ሲናገር ጊዜ በስጋው ብቻ ነው የተናገረው ወይንስ መለኮት አብሮት የተዋሃደው አካል ነው እየተናገረ ያለው? ስግው ቃል ነው የተናገረ። ስግው ቃል መለኮት ስግው ቃል ማለት ስለዚህ መለኮትም ተናግሯል ስጋም ተናግሯል ማለት ነው። ስጋ ብቻ አይደለም እየተናገረ ያለው ወደ ፈጣሪ እያለ ያለው አይደል? በቃ አሁን ልምጣ አለ። እኛ ምን እናምናለን? ተዋህዶ በታቅቦ የሚባል አለ። ጥያቄውን መልስና የኛ እምነት ይሄ ነውና ብለህ ትነግረኛለህ። እየተናገረ ያለው አካል ስጋ ብቻ ነው ወይንስ መለኮት የተዋሃደው አካል ነው እየተናገረ? መለኮት አለ አይደል? አዎ መለኮት የተዋሃደው አካል መለኮት አልተለየውም። ስጋ ብቻ ሳይሆን እየተናገረ ያለው መለኮትም አብሮ ነው እየተናገረ ያለው ማለት ነው። አብሮ ተዋህዶታልና አይደለ? አዎ ትክክል። ከተዋህዶ በኋላ መለኮት ተነጥሎ ስጋ ተነጥሎ አይናገርም። ተዋህዶ ነው የሚናገር። ስለዚህ መለኮት ራሱ ወደ ፈጣሪ ያደርጋለሁ ብሏል። መለኮት እንዴት ነው ወደ መለኮት የሚያደርገው? ወይ አሁን አዳምጠኝ፣ እድል ስጠኝ። አሁን እኔም ስላዳመጥኩ አሁን እድል ስጠኝ። አሁን እድል ስጠኝ። እሺ ልናገር? ተናገራውሽ። አዎ ይኸውልህ እኛ ከተዋህዶ በኋላ ተዋህዶ በታቅቦ እንላለን። ፍጹም መለኮት ያንን የሰውን ልጅ ስጋ ከማርያም ከፍሎ ሲዋሃድ አምላክ ሆነ ብለን ስለምናምን ተዋህዶ በታቅቦ የሚባል አለ። ከተዋህዶ በኋላ በስጋ መለኮት በስጋ በኩል ይናገራል፣ ስጋ በመለኮት ይናገራል።
ስለዚህ እዛ ጋር ግን የተናገረው መለኮት ጥንት አምላክ የነበረ ነው። ለምሳሌ ስልጣን በሰማይና በምድር ተሰጠኝ ይላል። አሁን ለመለኮት አንልም። ይሄንን ለምን ከተባልን ለሰውነቱ ብለን ነው የምንተረጉመው። የዮሐንስ ወንጌል ላይ ስልጣን በሰማይና በምድር ከሰጠኝ ይላል። ለምሳሌ ደግሞ ከኔ አብ ይበልጣል ይላል የዮሐንስ ወንጌል ላይ። እነዚህ ሁሉ እኛ ስንተረጉማቸው በለበሰው ስጋ ብለን ነው የምንፈታ እንጂ መለኮትም አንድ ስልጣን ይሰጠዋል። ሳልኖር ኢየሱስ ክርስቶስ ምራቅ ሲተፋበትና በጥፊ ሲመታ ምራቅ ሲተፋበት በስጋ ላይ ብቻ ነበር? መለኮትም አብሮ ነበር? የዛኔ ስግው ቃል መለኮት አብሮ ነበር አይደለ? አዎ ስግው ቃል ማለት ተዋህዶ መለኮትም መለኮት ሰው አምላክ ሰው። ስለዚህ መለኮትም ሲመታ ነበር አብሮ ማለት ነው። በጥፊ ሲተፋበትም ነበር መለኮት አብሮ አይደለ? ከስጋው ጋር በሚገባ በለበሰው ስጋ። ትክክል፣ በለበሰው ስጋ። እሺ መለኮት የዛኔ በጥፊ ሲመታ ነበር። ምራቅም ሲተፋበት አብሮ መለኮት ነበር፣ ሲተፋበት ነበር። እንዴ አንድ ነገር ልንገርህ ውሱ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ እኮ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ስንል ስጋ እኮ ድሮ ሟች እኮ ነው። መለኮት በስጋ ሞቷል እኮ ነው የምንል እኮ እኛ። ምክንያቱም ለስጋ ሞተ አይባልም። ጥንትም እኮ ስጋ ሟች ነው። ክርስቶስ በስጋ ሞተ በመንፈስ ግን ሕያው ነው ስንል በለበሰው ስጋ ሞተ። ሲሰግድስ አብሮት መለኮት ነበር? ስግው ቃል እሺ አብሮት መለኮቱ አብሮ ነበር። አብሮ መለኮት በጌታ ስም መረጋጋት። ስለዚህ ከክርስቶስ ጋር አብሮት መለኮቱ ነበር፣ ሳይለየው አብሮ መለኮቱ ሲሰግድ ነበር ማለት ነው አይደል? ፍልጠት የለም፣ መለየት የለም። ሲሰግድም ምንም ሲል መከራም ሲቀበል እኮ መለኮትም ይሰማው ነበረ። ስለዚህ አብሮ ሲሰግድ ነበር አይደለ? እንትን አምላክ ለአምላክ በጌታ ስም ክርስቶስ የመጣ ለሁለት ነገር ነው፣ ለቤዛነትና ለአርአያነት። ሰግዷል ያልከው አዎ መለኮት ሰግዷል፣ ስግው ቃል ሰግዷል። እሺ አንደኛ ሲገረፍ መለኮት የሚሰማው ነበር። እሺ አምላክ እዚያ ቦታ ላይ ሲሰግድ የነበረው ለየትኛው አምላክ ነው? ለስላሴ ነው ሲሰግድ የነበረው ወይንስ ለአብ ነው ወይንስ ለመንፈስ ቅዱስ ወይንስ ለራሱ ነበር ሲሰግድ የነበረው? ያ አምላክ ምድር ላይ ያለው የሚሰግደው አምላክ ለየትኛው አምላክ? ታብታብ አርጉ። አልተቆራረጠም። አብሽር። ምድር ላይ ያለው አምላክ ይሰግዳል ብሎናል ኢየሱስ ክርስቶስ ጋር። ለየትኛው አምላክ ነው የሚሰግደው? ለራሱ ነው አምላክ የሚሰግደው ወይንስ ለማን ነው የሚሰግደው? ኢላህ ያዕኒ የስጁዱ ልኢላህ ኢላህ ያዕቡዱ ልኢላህ ሆነ ስግደቱ እነዛ ሁሉ ያደረገው ጸሎቱ ሁሉ በመስቀል ላይ የሚያደረገው ሁሉ ለቤዛነትና ለአርአያነት ነው እንደሚተረጎም። እሺ አሁን ጥያቄውን እንድትመልስ ደግሞ እድል ስጠኝ። ለኔ ያወራኸው እምነታችን ይሄ ነው አልከኝ። እሱ እምነታችን ስህተት እንደሆነ በዚህ ጥያቄ ብቻ ያስረዳ። አንተ የምትሰግደው ለስላሴ ነው አይደለ? ለስላሴ ነው የምትሰግደው አንተ? ለአንድ እግዚአብሔር ነው የምንሰግድኛ። በክብረ አብ ለስላሴ ለምን ለአንድ እግዚአብሔር እንሰግዳለን? ለስላሴ ትሰግዳለህ አትሰግድም? በሚገባ እሰግዳለሁ። እኔ ስላሴ እኮ ትሰግዳለህ። ስላሴ ማለት ምን ማለት ነው? ስላሴ ማለት ምን ማለት ነው? አንድ ቅድም ምን ብሎናል? እኛ ኢየሱስ ክርስቶስ ለአርአያ ሊያስተምረን ነው ብሏል። ስለዚህ አስተማሪህና አርአያ ከሆነ እርሱ የሚያደርገውን ትከተላለህ ማለት ነው። ቅድም ደግሞ እርሱ ለማን ነው የሚሰግደው ስለ ጊዜ ለአብ ነበር የሚሰግደው ብለሃል። አንተ ግን ለስላሴ ነው። አብ ደግሞ የስላሴ አንደኛው አካል ነው። አንተ ደግሞ ለስላሴ ነው የምሰግደው ብለሃል። ስለዚህ ክርስቶስን እየተከተልከው ራሱ አይደለም። እንዳው አርአያ ለእሱ እኛ ሊያስተምረን ነው ምናምን ብለው ሊሸውድ ይፈልጋሉ አይደለ? አልሸውድም፣ ችግር የለውም። በዛው እነሱ በሄዱበት መንገድ እንሄድላችሁ። ሊያስተምራችሁ ከሆነ እርሱ ያደረገውን ግን አታደርጉም፣ እናንተ አትከተሉትም። ምክንያቱም እርሱ የሚሰግደው ለማን ነው? ለአብ ነው አልከን። አንተ ግን ለአብ ብቻ አትሰግድም አይደለ? ተሳስቻለሁ። ለአብ ብቻ ትሰግዳለህ አትሰግድም? ወይስ ለስላሴ ነው ለሶስትም ነው የምትሰግደው? ስላሴ ስንል እኮ እኛ ሶስት አማልክት እያልን አይደለም። ሶስት አማልክት ወይም ሶስት አምላክ እያልን አይደለም። ኢየሱስ ለአብ ነው የሚሰግደው ብለኸኛል አይደለ? ኢየሱስ የሰገደ ሁሉ ለአርአያነት ነው፣ እኛን ተገብቶ ነው። እኛ የምናደርገው የነበረውን ለምን ሰገደ ሳይሆን ለማን ሰገደ? ኢየሱስ ለአብ ነው የሰገደው አይደለ?
ለምን ሰገደ ለአብ ብለህ ሰገደ። አርአያነት ትለኛለህ። ለአብ ሰገደ። አንተ ግን ለአብ ብቻ ትሰግዳለህ ወይንስ ለሶስቱም ስላሴ ነው የምትሰግደው? ስግደት ለየብቻ የሚባል ነገር የለም። ስግደት ለየብቻ የሚባል ነገር የለም። ስለዚህ አንተ ለስላሴ አንድ አምላክ አለን። ረበ ፈጣሪ በጣም ግልጽ ነው። በቃ ክርስቶስ እንደማትከተሉት በዚህ ነው ወላሂ ላዚም መረዳት የምትችሉት። እርሱ ማን ቅድም ምን አለ? ኢየሱስ ለአብ ነው የሚሰግደው አለ። አንተ ስለው እኔም ለአብ ብቻ ነው የምሰግደው አይልም። በፍጹም ለሶስቱም ነው የሚሰግደው እሱ። አንተ ለሶስቱም ነው አይደል? ለስላሴ ነው አይደል የምትሰግደው? ለአብም ለወልድም ለመንፈስ ቅዱስም ትሰግዳለህ አይደለ? ኢየሱስ ግን ለአብ ብቻ ነበር የሚሰግደው ብለናል ቅድም። አንተ ለሶስቱም ነው የምትሰግደው ለስላሴ? እንግዲህ በደንብ አድርገህ አዳምጠኝ። አንድ ነገር ልንገርህ። እኛ አንድ አምላክ አለን። የአንድ አምላካችን ቆይ አሁን ስለ እምነት ማብራሪያ ስጠኝ አይደለም ያልኩት። ለተጠየቀው ጥያቄ መልስ ነው። አንተ ለሶስቱም ስላሴ ትሰግዳለህ ወይንስ አትሰግድም? ሶስት አምላክ እኛ እናመልክም። ለስላሴ ስግደት እንሰግዳለን እንጂ ለስላሴ የምሰግድ ሶስት አምላክ ብዬ አይደለም። እኔ ለስላሴ የምሰግድ ስላሴዎች ሶስት አምላክ ናቸው ብዬ አይደለም። አንድ እግዚአብሔር አለ፣ ራሱን በሶስት አካላት የገለጠ አለ። ኢየሱስ ክርስቶስ ለአብ ነበር የሚሰግደው፣ የሚያመሰግነውም አብን ነው። ስላሴ የሚባል አምላክን በፍጹም ወላሂ አላስተማረም ኢየሱስ። ክርስቲያኖች መጡና ይህንን አዲስ አምላክ ፈጠሩ ስላሴ ብለው። አላህ ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማስነሳት ግድ የሆነበት አንደኛው ይሄ ነበር። በነቢያት ትምህርት ላይ ተለጥፈው ሶስት አካሎችን አምላክ አድርገው ያዙ እነዚህ ሰዎች። አምላክ አላህ ስብሐነ ወተዓላ እርሳቸውን ማስነሳት ግድ ሆነበት። ምን የሚል ቃል አወረደ? ለቀድ ከፈረ አለዚነ ቃሉ ኢነላሃ ሳሊሱ ሰላሳ፣ አምላክ የሶስት ሶስተኛ ነው ያሉ አካሎች በእርግጥም ካዱ የሚልን ቃል ማስተማር ግድ ሆነበት። ለቀድ ከፈረ አለዚነ ቃሉ ኢነላሃ ሁወል መሲሑ ብኑ መርየም፣ አምላክ ማለት ያ የማርያም ልጅ ክርስቶስ ራሱ ነው ያሉ ሰዎች በእርግጥም ካደዋል። ክርስቶስ ለአምላኩ የሚገዛ የሆነ ባሪያ ሰው እንጂ በፍጹም አምላክ እንዳልሆነ ነው መጽሐፍ ቅዱስ ላይ ያስተማሩ። የትኛውን ክፍል ላይ እኔ አምላክ ነኝ አላለም። ነገር ግን እኔ የአምላኬን ቃል እየሰማሁ የምናገር ሰው ነኝ ይሆን 16ንም ጠቅሰህ ነቢዩ መሐመድ አሉ እያልክ ነበርና ምን ኤቪደንስ ኖሮ ሆነው እንደዛ ያልክ? ሶስት አምላክ አናመልክም ነው ያልከው አሁን ወይንስ ችሩ? ሶስት አምላክ አናመልክም፣ አንድ አምላክ ነው የምናመልከው። አብ አምላክ ነው፣ አምላክ ነው። ወልድ አምላክ ነው፣ አምላክ ነው። መንፈስ ቅዱስ አምላክ ነው፣ አምላክ ነው። ስንት ናቸው እነዚህ? ሶስት። አምላክ 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 ግን አይ አንድ አምላክ ብሎ ራስን ማገገም አስባችሁታል? አንድ መለኮት ይኸውልህ፣ እኛ የምናመልከው ሶስት አካላት አለ፣ ሶስት አካል ያለ አንድ አምላክ፣ ሶስት አካል አንድ መለኮት አለቀ። ሶስት አካል አላቸው። ሶስት አካል ያልነው እነዚያ ሶስት አካላት አምላክ ናቸው አይደሉም? ዝም ብሎ አካላት ብቻ ናቸው። ለየራሳቸው መለኮትነት የላቸውም። ለየራሳቸው የተለየ ባህሪ የላቸውም። የተለየ መለኮት የላቸውም። አብ ብቻውን አምላክ ነው ማለት እንችላለን? ያለ ወልድ ያለ መንፈስ ቅዱስ? አብ ብቻውን አምላክ ነው ማለት እንችላለን? ያለ ወልድ ያለ መንፈስ ቅዱስ ብቻ? አንዱ በአንዱ ህልው ሆነው የሚኖሩ። ጥያቄ አብ ያለ ወልድ ያለ መንፈስ ቅዱስ ብቻውን? ወልድ ቃሉ ነው። ሰው ያለ ቃልነት ቃሉ ነው። ወልድ ቃሉ ነው፣ መጠሪያው ነው። አብ ያለ ወልድ ያለ ኢየሱስና ያለ መንፈስ ቅዱስ አብ ብቻውን አምላክ ነው ማለት እንችላለን? አንችልም። ሁለቱም መልስ እሾ የሆነ መልስ። በቃ በደንብ አዳምጠኝ። አብ ወልድ ቃሉ ነው፣ መንፈስ ቅዱስ ደግሞ እስትንፋሱ ነው፣ ህይወቱ ነው። አልጠየኩም። አብ ያለ ወልድና ያለ ኢየሱስና ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት እንችላለን? አንችልም። እንችላለን እያሉ ነው ክርስቲያኖች። ኮሜንት ላይ ምን ትላለህ? ተሳስተዋል። ብቻውን አምላክ ነው ማለት ከተቻለ ብቻውን እነዚህ አብ ወልድ ቃሉ ነው፣ መንፈስ ቅዱስ ደግሞ እስትንፋሱ ነው እያልኩ እኮ ነው። አንዱ በአንዱ ህልው ሆኖ የሚኖሩ አይነጣጠሉም። ስለ ምንነት አልጠየቅኩም፣ ስለ ማንነት ነው እየጠየቅኩ ያለሁት። አብ የተባለው አምላክ ያለ ወልድ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት እንችላለን ወይንስ አንችልም? አይ
አሃ ይኸውልህ አብ ወልድ ቃሉ ነው፣ መንፈስ ቅዱስ ደግሞ እስትንፋሱ ነው አልኩህ እኮ። አይነጣጠሉም፣ አነጣጥላቸውም። እኛ አንዱ በአንዱ ህልው ሆኖ ይኖራል። አብ አካል አለው ስንል የአብ አካሉ ሁለንተናዊ ልብ ነው። ወልድ ደግሞ ሁለንተናዊ አካሉ ቃል ነው። መንፈስ ቅዱስ ደግሞ ሁለንተናዊ አካሉ ህይወት ነው። ስለዚህ አንዱ በአንዱ አይነጣጠሉም፣ ህልው ሆኖ ይኖራሉ። አስተምህሮታችን እንደዛ ነው። ሁሱ መቀበል ያለ መቀበል ያንተ ፈንታ ነው። እሺ ያጀማ ተቋርጬ ነው። እሺ ይኸውልህ አለው ለመቼ ያለ መንፈስ ቅዱስ። እሺ ይሰማል? አሁን ይሰማል ወይ? ትሰማለህ? ቀጥል። እሺ ይኸውልህ ግልጽ ነው ጥያቄ። ሌሎችን ትሰማለህ? አብ ያለ ወልድና ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት እንችላለን? አንችልም? ወልድ ቃሉ ነው፣ መንፈስ ቅዱስ ደግሞ ህይወቱ ነው። መነጣጠል የለም። ስለ ምንነታቸው አይደለም እየጠየኩኝ ያለሁት። አሁን ማንነት ሲባል ጊዜ የተለያዩ ናቸው። ይሄን አንተም ታውቃለህ። አብ ወልድ ነው ወይ ብለህ አይደለም ነው የምትለው። ወልድ አብ ነው ወይ? አይደለም። ወልድ መንፈስ ቅዱስ ነው ወይ? አይደለም። ይህ ማንነት ይባላል። ገብቶሃል አይደል? አሁን ስለ ማንነታቸው አንስቼ እየጠየቅኩ ነው። አብ የተባለው አካል ያለ ወልድ ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት እንችላለን ወይንስ አንችልም? ይኸውልህ እኛ ምን አሁን አንተ አብ ብቻውን ያለ ወልድ አምላክ ነው ወይ? ከዛ ደግሞ ወልድ ደግሞ ብቻውን አምላክ ነው ወይ? እንደዛ የሚባሉ ህልው ሆኖ ይኖራሉ። መነጣጠል የሚባል ነገር የለም። እንደማ ከሆነ ሶስት አምላክ ነው የምናመልክ። እንደዛ እናመልክም እኛ። እንደዛም ብለን አናምንም እኛ። ወላሂ ላዝም ነው በቃ ወዴት እንደሚጥለው ስለሚያውቅ አብ ብቻውን አምላክ ነው ማለት አይችልም። በጣም የሚያሳዝነው ግን ራሱ መስክሯል። አሁን አንዱ ብቻውን አምላክ ነው ከተባለ ሶስት አምላክ ነው የምናመልከው ብሎ መስክሯል አይደለ? አብ ብቻውን አምላክ ተብሏል። ማን ነው ይሄን ያለው? ኢየሱስ ክርስቶስ። ማስረጃ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 አባት ሆይ ብቻህን አምላክ ነህ ብሎ ተናግሯል። እዚያ ጋር ያሰላም ሶስት አምላክ እንደሚያመልኩ መሰከረ። ሶስት አምላክ እንደሚያመልኩ መሰከረ። አንዱ ብቻውን አምላክ ነው ከተባለ ዝቅ ብለህ አነበው። ዝቅ ብለህም አነበው። አሁን እናነበዋለን። ብቻህን አምላክ ነህ ያለው ኢየሱስ ክርስቶስ እዚያ ጋር ማለት ነው። አንተ ራስህ መሰክርከዋል። አንተ ራስህ መሰክርከዋል። ብቻውን አምላክ ነው ካለን አንዱነት ጥለን ሶስት አምላክ አብን ነው እንደዛ ያለው። አብን ነው እንደዛ ያለው። ብቻውን አምላክ አዳምጠ ሰላም ብቻህን አምላክ ነው ካለን አንደኛውን ሶስት አምላክ ነው የምናመልከው ብሎ መስክሯል። ይወታቸዋል። መጽሐፍ ቅዱስ ደግሞ አብን ብቻህን አምላክ ነህ ብሎ ገልጿል። ኢየሱስ ክርስቶስ ራሱ ወደ ሰማይ ቀጥ ብሎ አባት ሆይ እውነተኛና ብቻህን አምላክ የሆንክ ብሎ እርሱን አናግሮታል። ስለዚህ ሶስት አምላክ ጀባ ብለናል። ከዚህ ሶስት አምላክነት ውጡ ነው የምንላቸው፣ ሌላ አይደለም። ከዚያ ይመጡና ሶስት አምላክ አናመልክም። ያ ሶስት አምላክ አናመልክም። ሁሱ አንዱን ብቻውን ሁሱ አንድ ነገር ልንገርህ። ሁሱ ይኸውልህ ምን አለ መሰለህ እየተደማመጥክ እንጂ ታዲያ ቅድም ምን አልክ እናንተ? አንደኛውን የሥላሴ አካል ወይንም አብነት ጥለን ብቻውን አምላክ ነው ማለት እንችላለን ወይ ስለ አንችልም። እንደዚያም አካልን ሶስት አምላክ ነው የምናመልከው ማለት ነው ብለህናል አይደል? ብለሃል አላልክ? ብለሃል ብያለሁ። አዎ ብያለሁ። እንዲያ ከሆነማ ሶስት አምላክ ነው የሚሆን ብያለሁ። አዎ በጣም ጥሩ። እንደሱ ከሆነ ኢየሱስ ክርስቶስ አብን ብቻህን አምላክ ነህ ብሎታል አላለው? ብሎታል። አብን መቀጠል ትችላለህ። ሰላም አለይኩም። እንዴት ናችሁ? ሳልኑር ሰላም ላንተ ይሁን።
ሳልኑር አልክ ኔትወርክ እንዳያስቸግርና ደህና ነህ አሎ ቅድም በመለኮት አንድ ናቸው አይነጣጠሉ እንዴት ነው ወንድሜ አሎ ናው እስኪ ዛሬ ያላችሁ ጥያቄ ጠይቁኝ ዛሬ አዎ መልሽላችሁ ልውጣ እሺ ድንግል ማርያም ማህፀን ውስጥ መለኮት ሲዋድ የአብ መለኮትነት ተዋህዷል በተለየ አካሉ ነው የተዋሃደ በተለየ አካሉ ኦኬ መለኮት አልተዋሃደም አይ በተለየ አካሉ በተለየ አካሉ ሲዋሃድ